ለኔ በተለወጠው ዘመን ላይ ያልተለወጠ ህይወት ምን ይሰራል? ክርስቲያኖች ልቡ ሳይለወጥ ጸጉሩ የሚለወጥ ሰው ካለ እሱን እግዚአብሔር ከምድር ፍሬ ተማር እያለ ነው። ሳትደክም ትሸከማለህ ማለት ከብደ ነው እኮ አይደለም። ባህሪያችን በጣም ከባድ ነው። በጣም ከባድ። ዛፍ በሚቀየርበት ዓመት ያልተለወጠ የስጋት የፍርሃት ዓመት የጭንቀት ዓመት እንዴት እንቀበላለን? ኖረ በራሱ ጥላ እየደነገጠ የሚኖር ማህበረሰብ እኔ አዲስ ዓመት ለሰማይ ለምድሩ ለቅጠሉ ተለወጠ እንጂ ለሱ የተለወጠ አይመስለኝም። ቡቃያ አለን ሁሌ ተዘርተን ማናፈራ ሁልጊዜ አበባ ሁልጊዜ ቅጠል የሆነ ሰዎች አለን አይደለ? ያለፈውን ዓመት ፍርሃት ይዘን አሁንም እየፈራን እንዲህ አይነት ህይወት አለ እንደ ክርስቲያኖች። እንዲህ ቀበዝባዛ ሆነንማ ዘመን መለወጥ የለበትም። ዛፍ እንኳን በሚቀየርበትና ፍሬያማ በሚሆንበት ወይ ቅርፊቱን ወይ ቅጠሉን በሚቀይርበት ምድር ፍሬዋን በምታሳይበት ዘመን እንኳን ያለ መንፈሳዊ ፍሬ እንዳያሳልፈው ጊዜውን ሊጠነቀቅ ይገባል ማለት ነው። ሰው ለመለመ የሚባለው በሰላም ሲኖር ነው። ሰው አፈራ የሚባለው በፍቅር ሲኖር ነው። ለወጠው የሰው ልጅ 20 30 40 50 60 ዓመት እየኖረ የማይለወጥ ከሆነ አስቡት፣ ምድር ላይ ገበሬ ከሚዘረው ዘር እንኳን ያነሰ ነው። ይሄ ዛፍ ያለፈውን ድርቅ ይዞት ወደዚህ ዘመን ወደ አዲሱ ዘመን አልመጣም። እኛ ግን ያለፈውን ስጋት ያለፈውን ዓመት ስጋት ይዘነው ይኸው ዛሬም እየሰጋን ነው። አዲስ ዓመት የሚባለው ለእንጨት ነው፣ ለዛፍ ነው፣ ለፍሬ ነው፣ ለገበሬ እርሻ ነው፣ ለኛ ነው። ክርስቲያኖች መስከረም መሆኑን እኮ አያውቅም። እኔ ነኝ የማውቀው። ሰው በራሱ ልጆች ስጋት ውስጥ መውደቅ እንደሌለበት ውስጥ ያምናል። አደይ አበባ ሲፈነዳበት፣ ውሃው ሲጠራበት፣ እንቁጣጣሽ ሲባልበት መስከረም አያውቅም። ጆሮ የለውም፣ አይን የለውም። ዋካብራ ሚዲያን ሁላችሁም እንድታጋሩት እንድትወዳጁት በዚሁ ማሳሰብ ፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በቤተ ክርስቲያናችን ዘመነ ፍሬ ተብሎ ነው የሚጠራው ወይም ደግሞ የሚታወቀው። ከመስከረም 9 ጀምሮ እስከ መስከረም 15 ወይም 16 ድረስ የፍሬ ዘመን በጠቅላላው ይሄ ዘመነ ክረምት ነው የሚባለው። አጋጣሚ ሆኖ አንዳንድ የሚዲያ ሰዎቻችን እናንተም ጨምሮ የኢትዮጵያ አዲስ ዓመት መቼ ይገባል ቢባል ወቅቱን ንገሩን ብትባሉ አብዛኛው ሰው የሚለው ዘመነ ጸደይ ነው የሚለው። በተለይ ሚዲያ ላይ ያሉ ሰዎች እንደዛ ነው የሚሉት። ይሄ ዘመነ ጸደይ አይደለም የሚባለው። ከክረምት በኋላ የሚመጣው ዘመነ መጸው ነው የሚባለው። ዘመነ መጸው የጥቢ ጊዜ ማለት ነው። ክረምቱ የሚያልፍበት ጊዜ፣ ፀሐይ ደምቃ የምትታይበት ጊዜ ማለት ነው። ጸደይ የሚባለው ከበጋ በኋላ የሚመጣው ከክረምት በፊት ያለው እሱ ነው ጸደይ በልግ የሚባለው። እና በዚህ ክረምት ተብሎ በሚጠራው ጊዜ ውስጥ 7 ትንንሽ ጊዜዎች ደግሞ አሉ። 7 የሚደርሱ ጊዜዎች አሉ። ክረምት የሚባለው እንደምታውቁት ከሰኔ 26 እስከ መስከረም 25 ድረስ ነው። የኢትዮጵያ የዘመን መለወጫም የሚከበረው በክረምት ጊዜ ውስጥ ነው ማለት ነው። በዘመን ሲሰላ በአንድ ዓመት ውስጥ 4 ወቅቶች አሉ። በአንድ ዓመት ውስጥ 4 ወቅቶች አሉ። ክረምት፣ ከክረምት ቀጥሎ ጸደይ ምንድነው? እኔ ራሴ ያው ሰው የሚለው ያሳስተኛል። መጸው ይባላል። ቀጥሎ በጋ፣ ቀጥሎ ጸደይ። እነዚህ ናቸው። ከዚያ ክረምት ማለት ነው። 4 ወቅቶች እነዚህ ናቸው። አሁን የዘመን መለወጫችንን የምናከብርበት ክረምት ውስጥ 7 የተለያዩ ደግሞ ትንንሽ ወቅቶች አሉ። ከመስከረም ወይም ደግሞ ከሰኔ 26 እስከ መስከረም 25 ድረስ ባለው ጊዜ ውስጥ ማለት ነው ትንንሽ ወቅቶች አሉ። 7 ወቅቶች አሉ። ከነዚያ ከ7ቱ ወቅቶች በክረምት ውስጥ ካሉ ማለት ነው በእነዚህ ወቅቶች በክረምት ውስጥ ካሉ 7 ወቅቶች መካከል ደግሞ ትንንሽ ጊዜዎች ማለት ነው። አንዳንዱ ሳምንት ሊቆዩ ይችላሉ ወቅቶቹ፣ አንዳንዱ 10 ቀን ሊቆዩ ይችላሉ፣ አንዳንዱ 3 ቀን ብቻ ሊቆዩ ይችላሉ። እንዲህ እያለ 7 ወቅቶች አሉ። በመቼው ጊዜ ውስጥ? ከሰኔ 26 እስከ መስከረም 25 ባለው ጊዜ ውስጥ ማለት ነው። አሁንም 7ኛውና የመጨረሻው በክረምት ውስጥ ካለ ትንንሽ ወቅቶች መካከል አንዱ ይሄ ወቅት ነው። የመጨረሻው ወቅት ነው በክረምት ውስጥ። በኋላ መስቀል የሚለው ይቀጥላል ማለት ነው። ይሄ ምንድነው?
ከመስከረም 9 እስከ መስከረም 15 ድረስ ይቀጥላል። ዘመነ ፍሬ ይባላል። ዛሬ በቤተ ክርስቲያን ውስጥ በማህሌቱ፣ በቅዳሴው፣ በምስባኩ፣ በወንጌሉ የተነገረው ፍሬን የተመለከተ ትምህርት ነው ወይም ደግሞ አገልግሎት ነው የተሰጠው። ዘመነ ፍሬ ይባላል። ገበሬ በክረምት ጊዜ የዘራው አንዳንዱ ለምልሞ፣ አንዳንዱ አብቦ፣ ሌላው ደግሞ አፍርቶ ፍሬው የሚታይበት ጊዜ ስለደረሰ ዘመነ ፍሬ ብላ ቤተ ክርስቲያኒቱ አምላኳ እግዚአብሔርን የተዘራው ዘር ለፍሬ እንዲበቃ ስላደረገ የምታመሰግንበት ጊዜ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምድርኒ ለእመ ሰቴት ዝናመ ትወልድ ሳይረ፣ ምድር እንኳን ዝናምን በጠጣች ጊዜ ቡቃያውን፣ ሳሩን፣ ፍሬውን ትሰጣለች፣ ትወልዳለች ብሎ እንደተናገረ መልካም መሬት እንደዛ ናት። መልካም መሬት ባትሆን ግን ትከውን ለእሳት፣ በእሳት ትቃጠላለች ይላል። አንዳንድ አርሶ አደር ገበሬውን ምንድነው የዘራውን ካጨደ በኋላ እንግዲህ ያው የከተማ ነዋሪዎች ብትሆኑም ታውቁታላችሁ፣ በእሳት ሊያቃጥለው ይችላል። የበለጠ ትርፋማ ለመሆን ነው። ደግሞ በተለይ እሾህ ኩርንችት እየበቀለ ካስቸገረው፣ ሌላም ፍሬያማነትን አጣሁ ብሎ ካሰበ በእሳት ሊያቃጥለው ይችላል ቃርሚያውን። ይሄ ለፍሬያማነት የሚደረግ ጭምር ብቻ አይደለም። እዚያ ውስጥ ዘርን ፍሬያማ እንዳይሆን የሚያደርጉ የተለያዩ ነገሮች ካሉ እነሱን ለማጥፋት ጭምር የታሰበ ነው። እናም ፍሬዋን የማትሰጥ መሬት ደግሞ ለእሳት ትዳረጋለች በማለት ቅዱስ ጳውሎስ የሚናገረው የመሬት አይነት አለ። ዛሬ ስለ መልካም መሬት ቤተክርስቲያን የምታስተምርበት ጊዜ ነው። ስለ መልካም መሬት ነቢዩ ዳዊት በመዝሙሩ ዛሬ የተነበበው በአማርኛው መዝሙር 67 በግዕዙ 66 ላይ፣ በነገራችን ላይ ከዳዊት መዝሙር ተለይቶ ከሁሉም መጻሕፍት ተለይቶ የዳዊት መዝሙር በቅንፍ ያለ ቅንፍ እየተባለ ሲነገር ምዕመናን እንደው ጠይቃችሁ ለምንድን ነው እንደው የማቴዎስ ወንጌል ሲባል በቅንፍ አይሉንም? ኦሪት ዘፍጥረት ሲባል ትንቢተ ኢሳይያስ ሲባል በቅንፍ አይሉንም? ዳዊት ለምንድን ነው በቅንፍ እና በግዕዙ በአማርኛው የሚሉ ለምንድን ነው? መዝሙሩ ለምን ተለያየ ያላችሁ እንደሆነ የዳዊት መዝሙር 10ኛው መዝሙር ላይ ግሪኩና ዕብራይስጡ የተለያየ ስለሆነ ነው። ግሪኩና ዕብራይስጡ ለሁለት ከፍለውታል። እዚያ ላይ አንደኛው 10 ብሎ ሲጀምር ሌላው 9 ይላል። በዚህ ምክንያት የኛ ቤተክርስቲያን ሁሉንም ምዕራፎች ስለምትጠቀም ግሪኩም ዕብራይስጡም ችግር ስለሌለው የምዕራፍ እንጂ የይዘት ልዩነት ስለሌለው በ10ኛው መዝሙር ምክንያት ግሪኩና ዕብራይስጡ ምዕራፎቹ ቅጃቸው መዝሙር አለያየቱ መዝሙር ይሄ መክፈያው ስለተለያየ በዛ ምክንያት ቀጥሎ እስከ መዝሙር 10 በኋላ ቅንፍ አለ ቅንፍ የለም እየተባለ ያለ ቅንፍና በቅንፍ ይነገራል። ስለዚህ በቅንፍ መዝሙር 67 ወይም ደግሞ 66 ቁጥር 4 ቁጥር 6 ላይ እንዲህ የሚል ቃል አለ። ምድርኒ ትሁብ ፍሬሃ፣ እነሆ ምድርም ፍሬዋን ትሰጣለች። ወይባርከነ እግዚአብሔር አምላክነ፣ አምላካችን እግዚአብሔር ይባርከናል። ወይባርከነ እግዚአብሔር ይባርከናል እያለ ይናገራል ዳዊት። ምድር ፍሬዋን ትሰጣለች። የዘር ጊዜ ካለፈ በኋላ ከምድር የሚጠበቀው ፍሬን መስጠት ነው። በተለይ በዚህ ወቅት እንደምታውቁት ገበሬ በእምነት ለአፈር የበተነውን ለጭቃ የበተነውን ዘር በቅሎ ያየዋል። በተስፋ የዘራውን በእምነት የዘራውን እንደገና በቅሎ በአይኑ ያየዋል። እምነትን በአይኑ ያየዋል። መቼም እንደምታውቁት ገበሬ መዝራት እንጂ የዘራውን ማብቀል አይችልም፣ ስልጣን የለውም። ገበሬ የሚዘራው በእምነት ነው። ማን ያበቅልልኛል ብሎ እስኪ ንገሩኝ። አቤት ሳይንስ ያበቅልልኛል፣ የግብርና ሚኒስቴር እዚህ እንትን ስላሰማራልኝ ማዳበሪያ ስላለኝ ምናምን ብሎ አይደለም። በተአምር ለአፈር የሰጠውትን ዘር እግዚአብሔር ያከብርልኝ፣ እግዚአብሔር ያበዛልኛል፣ ይዘራል፣ ያበቅልልኛል ብሎ ነው። በእምነት ይዘራል፣ በእምነት ይበቅልለታል። ከእምነት የተለየ ምንም ነገር ሊኖረው አይችልም። ገበሬው አፈር ላይ የዘራውን ዘር እግዚአብሔር እንደሚያበቅልለት አውቆ ነው የሚዘራ። ከዚያስ ነቢዩ ዳዊት እንደተናገረው ወይባርከነ እግዚአብሔር፣
ለመሬት አምኖ የሰጠውን ዘር እግዚአብሔር ይባርከዋል፣ እግዚአብሔር ያበቅለዋል ብቻ ሳይሆን ያበዛዋል። ክርስቲያኖች በዚህ ውስጥ አንደኛ የራሳችንን ሕይወትና የእግዚአብሔርን መግቦት እንመለከታለን። ሁለት ነገሮች ብቻ። እስኪ የእግዚአብሔርን በረከት እንየው። ገበሬው በዘር ጊዜ ምናልባት እንዲያው 2 ኪሎ ጤፍ ቢዘራ የሚያጭደው የሚሰበስበው የሚበቅልለት 2 ኪሎ ጤፍ ብቻ ነው? 3 ኪሎ ስንዴ ቢዘራ የሚበቅልለት እንደገና የሚያጭደው የሚያፈራለት 3 ኪሎ ስንዴ ብቻ ነው? አቤት 3 ኪሎ ጤፍ 4 ኪሎ ጤፍ 5 ኪሎ ስንዴ ዘርቶ በኩንታል ነው አይደለም የሚያፍሰው? ብዙዎቻችሁ በረከት እንዲያው ዝም ብሎ ተአምርና እኛ ህይወት ውስጥ የሌለ ይመስላችኋል፣ ይመስለናል ብዙዎቻችን። የሚገርማችሁ ግን አሁንም እየኖርን ያለነው በተአምርና በበረከት ነው እንድታውቁት ክርስቲያኖች። ወይ ባርከነ እግዚአብሔር አምላክነ። ገበሬው ለመሬት አምኖ የሰጠውን ዘር አምላክ እግዚአብሔር ባይባርከው የዘራውን ብቻ ቢያጭድ ኖሮ ሰው ማናችንም በልተን ጠጥተን አንኖርም ነበረ። እፍኝ ሙሉ ጤፍ ዘርቶ ኩንታል እንዲያፍስ የሚያደርገው የእግዚአብሔር በረከት ነው እንጂ የገበሬ ኃይል ነው? የማዳበሪያው ኃይል ነው? አምላካችን እግዚአብሔር ጥቂቱን ዘርተን ብዙ እንድንሰበስብ አድርጎ በረከቱንም ተአምሩንም እያሳየን ነው። ምናልባት ብዙ ሰው በረከት ሲባል 5 እንጀራና 2 ዓሣ ቀርቦ ለ5000 ህዝብ ማለት ነው 5 እንጀራ 2 ዓሣ ቀርቦ 12 መሶብ ሲነሳ ነው የሚገርመው። ክርስቲያኖች አምላካችን እግዚአብሔር በእኔና በእናንተ ህይወት የሚያደርገው እንደሚበልጥ ማየት አለባችሁ፣ ማመን አለባችሁ። ጥብርያዶስ ላይ ካደረገው ተአምር ዛሬ እኛ የምንኖርበት ተአምር ይበልጣል። ጥብርያዶስ ላይ ካበዛው እንጀራ፣ ጥብርያዶስ ላይ ካበዛው ዓሣ እኛ ላይ የሚያደርገው ተአምር ይበልጣል እግዚአብሔር። ይቺ ለዓይን እንኳን የምታንስ ትንሿ ጤፍ በቅላ አፈሩን አሸንፋ እንዴት በቀለች? መቃብሯን ፈንቅላ እንዴት በቀለች? ደግሞ መብቀል ብቻ አይደለም 160 30 ያማረ ፍሬ እንዴት ሰጠች? እንዴት ፈርሳ በስብሳ አልቀረችም? አፈር የተጫነው ዘር እንዴት ይሄማ እንዲህ ስለሆነ እንዲያ ስለሆነ ብሎ ሳይንስ እሱም ቢሆን ምድራዊ ዕውቀት የተገኘ እግዚአብሔር በሃይማኖት ምድርን ስላዘዛት ነው። በጣም የሚገርማችሁ ደግሞ እግዚአብሔር በየቀኑ እንዲያው አንተ ገበሬ የዘራኸውን ባርኬልሃለሁ እያለ በየቀኑ ታምር እየሰራ እንዳይመስላችሁ። አንድ ጊዜ ብቻ ተናግሮ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ላይ ለታብቁል ምድር ኩሎ ሐመልማለ ዘር፣ እነሆ ምድር እንደየወገኑ ዘርን ታብቅል ብሎ እግዚአብሔር ተናገረ። ይገርማል። ያ ቃል እስከ አሁን ድረስ ያኖረናል። ይገርማቸዋል ክርስቲያኖች። ያ ቃል ማለት ምድር እንደየወገኑ ታብቅል ብሎ ተናገረ። ከዚህ ቃል የተነሳ አምላካችን እግዚአብሔር ሲመግበንና ሲያበላን ሲያጠጣን ይኖራል። የዚህ ዓለም ሰዎች ቢያበሉ ቢያጠጡ በሆነ ጊዜ ላይ ቃላቸው ያልቃል፣ ሀብታቸው ያልቃል። የዚህ ዓለም ሀብታሞች የሚያልቅ ሀብት ነው ያላቸው። ዮሐንስ ወልደ ነጎድጓድ የተባለ ሐዋርያ ቅዳሴ የተባለ መጽሐፍ ክፍል አለው። እዚያ ላይ እንዲህ ይለዋል ክርስቶስ አምላካችንን ስለ መጋቢነቱ። የተዘራውን አብቅሎ የበቀለውን ፍሬያማ አድርጎ ወደ ሪቅ ወደ ጎተራ እንዲሰበሰብ የሚያደርግ እሱ መሆኑን ሲመሰክር እንዲህ ይላል፣ ትጸውር ኩሎ እንዘ ይትደክም፣ ሳትደክም ሁሉን ትሸከማለህ። እስኪ ለእግዚአብሔር ምስክርነት እናንተም አብራችሁ ሳትደክም በሉ እስኪ። አላላችሁ? ሳትደክም ሁሉን ትሸከማለህ። ሳትደክም ስንቱን ትሸከማለህ? ሁሉን ትሸከማለህ። ትሴሲ ኩሎ እንዘ ይትሐጽጽ፣ ሳይጎልብህ ሁሉን ትመግባለህ። ሁሉን ትመግባለህ ሲል አሁን አንዳንድ ሰው ትዝ የሚለው ሰው ብቻ የሚበላ የሚጠጣ እንደዛ አይደለም። ሰው ብቻ አይደለም እግዚአብሔር የሚመግበው። ባህር ዳር ላይ አሁን ስንት ወፍ ሊኖር ይችላል? ስንት ትንኝ ሊኖር ይችላል? ታውቁታላችሁ? ትንኛዋን የሚመግባት የቀበሌ መዘጋጃ ነው። ወፏን የሚመግባት የቀበሌ ባለስልጣን ነው፣ የከተማ ወይም ደግሞ መንግስት ነው፣ ሰው ነው። ግን እኮ ሆድ አላቸው። ከትንሿ ትንኝ ጀምሮ በባህር ውስጥ እስከሚኖረው አሳ አንበሪ ድረስ ሆድ አለው። መጋቢም አምላክ አለው። የሚያበላ የሚያጠጣ የሚያኖር አምላክ አለው።
እንኳንና እኛ ሰዎችን ከኛ የበዙ ፍጥረታትን መግቦ የሚያኖር አምላክ ነው። ሳያልቅብህ ሁሉን ትመግባለህ አለ። ሳያልቅብህ የማያልቅ ሀብት ያለው መጋቢያችን አምላካችን እሱ እግዚአብሔር ነውና ሳይሰለች የሚያኖር። እስኪ ወላጆች ልጠይቃችሁ፣ ልጆቻችሁን አስተምራችሁ ወገባችሁን ታጥቃችሁ ለቁም ነገር ካደረሳችሁ በኋላ ዲግሪ ይዘው ማስተርስ ይዘው አንዳንዶቹ ደግሞ አሁን እድሜ ለተማረ ሰው ብዛት ማለቴ ነው ፒኤችዲ ይዘውም እቤት ሊቀመጡ ይችላሉ። ይከፋቸዋል አይከፋቸውም? እስኪ ንገሩኝ። ራሳቸውን እንዲችሉ አትፈልጉም? ኧረ ዞር በሉ ስራ ያዙ አትሉም? ይህን ሁሉ ካስተማራችሁ በኋላ እናንተ ቤት እዚያው አሳድጋችሁም ጡረታ ማውጣት በጣም ነው፣ ጡረታ መሸከም በጣም ነው የሚከፋቸው ወላጆች። የታወቀ ነው፣ የፍጥረት ስርዓት ነው። ይሄም እንኳን ባይሆን ስራ እየሰሩ ከእናንተ ጋር እንዲኖሩ አትፈልጉም። ስራ እንኳን እየሰሩ ለምን ራሳቸውን ችለው ቤት ሰርተው ልጆች ወልደው ባል አግብተው ሚስት አግብተው ልጆቻችሁ ለቁም ነገር እንዲደርሱ ትፈልጋላችሁ፣ ጎጆ እንዲወጡ ማለት ነው። ክርስቲያኖች ልጆች ከወላጆቻቸው ተለይተው ጎጆ ሊወጡ ይችላሉ። ልጆች ከወላጆቻቸው ተለይተው ራሳቸውን ሊችሉ ይሆናል። ልጆች ከአምላካቸው ከእግዚአብሔር ተለይተው ግን ጎጆ የሚወጡበት ምንም አይነት ስርዓት የለም። የወለደን ተሸክሞን አይኖርም። የወለደን ማንም ወላጅ ሊሰለች ይችላል ልጁ ለቁም ነገር ካልደረሰ። በተለይ የደከሙ ወላጆች ይህን ያውቁታል። ስራ ባጡ ልጆቻቸው ያዝናሉ። ቁም ነገር ላይ ያልደረሱም ብለው በሚያስቧቸው ልጆቻቸው ስለነሱ ያዝናሉ፣ ይተክዛሉ። ደክመን ድካማችን ፍሬ አላገኘም ብለው። አምላካችን እግዚአብሔር ግን እንደፈጠረን ተሸክሞ የሚኖር ኧረ ዞር በልና ከኔ ተለይ የማይል ፈጥሬ ያለውና ደግሞ ተራህን አንተ ደግሞ እርዳኝ የማይል የዚህ ዓለም ወላጆች ምን ሀብታም ቢሆኑ ምን የተሳካላቸው ቢሆኑ ገንዘባቸው ባያልቅ ጉልበታቸው ያልቃል። ያኔ የወለዱንን ያገለገሉንን ማገልገል የልጆች ግዴታ ይሆናል። የማያልቅ ገንዘብ እንኳን ቢኖር ምናልባት የማያልቅ ጤና የላቸውም። ጤናቸው ያልቃል፣ ጉልበታቸው ያልቃል። ስለዚህ ልጆች ወላጆቻቸውን የመጦር ግዴታ አለባቸው። እዚህ ምድር ላይ የሚጦረን እንጂ የምንጦረው አምላክ ግን የለንም እያልኳችሁ ነው። ጎጆ አስወጥቶ ራሳችሁን ቻሉ ብሎ ከመቅደሱ ሊያርቀን የሚፈልግ ምንም አምላክ የለም። ገንዘብ ከፍሎ ሰጥቶ በሉ ራሳችሁን ቻሉ የሚል አምላክ የለም። ሰው ራሱን ችሎ ስለማይኖር ማለት ነው። ክርስቲያኖች ሰው ራሱን ችሎ አይኖርም፣ ውሸት ነው። አንዳንድ ሰዎች ያው ራሱን ችሏል ገሌ ስንል ብዙ ጊዜ እንሳሳታለን። ሰው ራሱን አይችልም። ክርስቲያኖች ራሱን አይችልም ማለት ምናልባት የአንገት የሚሸከመውን ራስ እያልኳችሁ አይደለም። ሰው ያለ ውሃ መኖር ይችላል አይችልም? እስኪ ንገሩኝ ክርስቲያኖች። ሰው ያለ ውሃ መኖር ይችላል አይችልም? ምን ነው ከአሳው የምንለየው እኛ የብስ ላይ ሆነን እንኖራለን። አሳው ከየብስ ውጪ ምንድነው ከውሃ ውጪ አይኖርም። ሁለታችንም ግን ያለ ውሃ እንኖርም። ታውቃላችሁ? አሳውም እኛ የብስ ላይ መሆናችን ነው ልዩነቱ። ውሃውስ ያለኛ መኖር ይችላል አይችልም? ክርስቲያኖች ውሃ ያለኛ መኖር ይችላል አይችልም? የልጅ ጥያቄ አርኩባችሁ እንድታውቁት ቀላል ነው አውቃለሁ። ነገር ግን ክርስቲያኖች እኛ የውሃ ጥገኛ ነን እንጂ ውሃ የኛ ጥገኛ አይደለም። ተውት። ይሄ የለበስነው ጨርቅ እንኳን ያለኛ መኖር ይችላል። አይ ያደፋል እኮ ብትል ማደፉ ለራሱ አይታወቀውም ለኛ እንጂ ጥቅሙ ለሱ አይደለም። የለበሳችሁት ልብስ እሱ ያለኛ መኖር ይችላል። እኛ ግን ያለሱ መኖር እርቃናችንን ነው የሚያስቀረን። ብርድና ዋዕይ ወይም ደግሞ የፀሐይ ግለት ነው የሚፈራረቅብን። ራሳችንን ችለን የምንኖር ሰዎች አይደለንም። ራሱን ችሎ የሚኖር አምላክ አለ፣ ተሸክሞ የሚያኖረን አምላክ አለ እንጂ ራሳችንን የምናኖር ፍጥረቶች አይደለንም። ለዚህ ነው ትጸውር ኩሎ እንዘ ይትደክም፣ ሳትደክም ሁሉን ትሸከማለህ። የተሸከመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሳትደክም ሁሉን ትሸከማለህ። ሌባ ልጅ ቢኖራችሁ ትታገሱት ይሆናል።
የሚሰድባችሁና የሚመታችሁ ሰው ልጅ ቢኖር ግን የሚማታ ልጅ ቢኖር እንዲሁ ባገኘው ነገር እየወረወረ የሚያደማ ቤተሰብ ቢኖር ትታገሱታላችሁ? ክርስቲያኖች፣ እግዚአብሔር ግን የክህደት ድንጋይ እየተወረወረበት የኃጢአት ድንጋይ ሁሌም ወደሱ እየደረሰ ታግሶ የሚያኖር አምላክ መሆኑን እናውቃለን። የምናረገውን አይደለም የምናስበውን እያወቀ የፈጠረውን ቤተ መቅደስ ሰውነታችንን ስናረክስ እንኳን ታግሶ የሚኖር ፍጥረትን ሁሉ ታግሶ የሚኖር አምላክ እሱ እግዚአብሔር ነው። ስለዚህ ሳትደክም ሁሉን ትሸከማለህ፣ ሳይጎልብህ ሁሉን ትመግባለህ አለ እና ገበሬው ስላረሰ አይበላም። ገበሬው ስላረሰ ይዘራ ይሆናል። የዘራውን ግን እንዲበቅል ማድረግ አይችልም። እንዲበቅል የሚያደርገው ማን ብቻ ነው? ክርስቲያኖች፣ አምላካችን እግዚአብሔር ብቻ ነው። ስለዚህ ተሸክሞ የሚያኖረን አምላክ አለ። አልተወንም በተአምር። ተአምር አሁንም አልቆመም። ይቺ እፍኝ የምትሆን ጤፍ ተዘርታ ብዙ ሆና በቅላ እኛ የምንመገባት እፍኝ ስንዴ ተዘርቶ እፍኝ በቆሎ ተዘርቶ ብዙ ሆኖ ወደ ሪቅ ወደ ጎተራ የሚመለሰው እኛም የምንመገበው ክርስቲያኖች አምላካችን እግዚአብሔር ያልቆመ ተአምር ስላለው ነው። ዛሬም ሕያው ስለሆነ ነው። ስለዚህ አምላካችን እግዚአብሔር ይባርከናል አለ። በእርግጥም ባርኮናል። ይሄ የመጀመሪያው በረከታችን ነው። ዘመነ ፍሬ ከመስከረም 9 እስከ መስከረም 15 ድረስ የሚቆየው። ሁለተኛ የምድር ፍሬ ምንን ያመለክታል? ምን ያስተምረናል ያላችሁ እንደሆነ ገበሬው የዘራው ዘር እንዲሁ ዝም ብሎ ቡቃያ እንደሆነ አይቀጥልም፣ ፍሬ ያፈራል። እሱን ነው ዘመነ ፍሬ የምንለው። ታዲያ ይሄ ለኛ ምንድነው ትምህርቱ ያላችሁ እንደሆነ አንዳንድ ሰዎች ሁሌ ቡቃያ አለን፣ ሁሌ ተዘርተን የማናፈራ፣ ሁልጊዜ አበባ፣ ሁልጊዜ ቅጠል የሆነ ሰዎች አለን አይደለ? ከስነ ፍጥረት ተማሩ እያለን ነው እግዚአብሔር። ገበሬ የዘራው ዘር ቅጠል ብቻ ሆኖ አይቀርም። ገበሬ የዘራው ዘር ብቻ ሆኖ አይቀርም፣ ፍሬ ይሆናል። እናንተስ መቼ ታፈራላችሁ እያለን ነው። መሬት እንኳን በአመት አሁን 2 ጊዜ እየተዘራባት መሰለኝ የመስኖ ውሃዎች ጥቅም ላይ ሲውሉ 3 ጊዜም ልታፈራ ትችላለች። በአብዛኛው የገበሬ ስርዓት ግን ምድር በአመት 1 ጊዜ ባይሆን በትንሹ ማለት ነው በአመት 1 ጊዜ ፍሬ ትሰጣለች። በአመት 1 ጊዜ ያንን እየበላን ነው የምንኖረው። ከመሬት ያነሰ ህይወት እንዳይኖራችሁ ነው የሚለን እግዚአብሔር አምላክ። ምድርኒ ለእመ ሰቴት ዝናመ ተወልድ ሳይረ፣ ዝናም በጠጣች ጊዜ ፍሬን ትሰጣለች፣ ቡቃያን ትሰጣለች ነው የሚለው። ሰውስ 1 ዓመት አይደለም በ2 ዓመት ማፍራት ችሏል? አቮካዶ ስንት ዓመት ይፈጃል ለፍሬ? እኔ አላውቀውም። እዚህ ሀገር ታውቁታላችሁ። ያው አቮካዶ አድጎ ፍሬ እስኪሰጥ ድረስ ስንት ጊዜ ይበቃዋል? 5 ዓመት 4 ዓመት 3 ስንት 4 ዓመት እኔ አላውቅም፣ ግን 4 ዓመት ከተባለ መልካም። እንግዲህ ዘገምተኛው አቮካዶ 4 ዓመት ይፈጅበታል። ሰው በ4 ዓመት ግን ፍሬ ያፈራል? የንስሐ ፍሬ የማያፈራ ጥቁሩ ጸጉር ነጭ እስኪሆን በቃኝ እስኪል ድረስ ልቡ ሳይለወጥ ጸጉሩ የሚለወጥ ሰው ካለ እሱን እግዚአብሔር ከምድር ፍሬ ተማር እያለ ነው። ዛሬ ቤተክርስቲያን ስለ ፍሬ የዘመረችው እንዲያው የገበሬው እርሻ በቅሏልና ደስ ይበላችሁ ለማለት እንዲያው ለሞቅታ አይደለም። እሱ አይደለም ዋናው ነገር። አዎ እግዚአብሔርም የምድርን ፍሬ ስለባረከልን እናመሰግነዋለን። ግን ደግሞ በምድር ፍሬ አምሳል ሰው ገለባ ሆኖ እንዳይቀር ነው። የዘራኸው ዘር ፍሬያማ የሆነ የዘራኸው ዘር ፍሬያማ የሆነ ያንን እየበላህ የምትኖር አንተ የሰው ልጅ ሆይ አንተስ መቼ ነው የምታፈራ? አንተስ የሚበላ ህይወት የሚኖር የሚጠጣ ህይወት የሚኖር ለሰው ልጆች ረፍት የሚሆን ህይወት የሚኖር መቼ ነው? ሁልጊዜ ገለባ ሁልጊዜ ቅጠል ብቻ አትሁን ማለት ነው። እና እንደምታውቁት በሉቃስ ወንጌል ምዕራፍ 13 ላይ መላእክቶቻችንን ሳይቀር የሚያስጨንቀው ይሄ ገለባነታችን፣ ይሄ ፍሬ አልባነታችን ነው። የምድር ፍሬ በአመት አንዳንዴ ደግሞ በአመት 2-3 ጊዜ እንደ ሁኔታው ሊያፈራ ይችላል። የምድር ዘር ማለት ነው። ሰውስ እኛስ? አሁን እንደው በጣም የሚገርማችሁ እዚህ ግቢ ውስጥ እንኳን ያሉ ዛፎች ቢያንስ በትንሹ 2 ነገር ሊቀይሩ ይችላሉ። በቤታችሁም ያሉ ዛፎች ወይ ቅጠል ቀይረዋል ወይ ደግሞ ቅርፊት ቀይረዋል። ይሄንን አዲስ ዓመት ሲሻገሩ፣ ይሄንን አዲስ ዓመት ሲይዙ ወይ ቅርፊቱን ወይ ቅጠሉን የደረቀ ቅጠሉን ሳይቀይር ግን እዚህ አዲስ ዓመት ላይ የሚመጣ አንድም ዛፍ የለም።
ተመልከቷቸው። አብዛኞቹ ለምልመዋል፣ አብዛኞቹ አብበዋል፣ አብዛኞቹ አረንጓዴ ሸማ ለብሰዋል። ለውጥ ላይ ናቸው። እጽዋት፣ አዝርዕት፣ አትክልት በጣም ጥቂቶቹ ብቻ ናቸው የሚደርቁ። እሱ ደግሞ ሌላ ምሳሌ ያላቸው ክረምት የማይስማማቸው ሌሎቹ አሉ። እነሱ የራሳቸው ሌላ ትምህርት አላቸው። ለማንኛውም ቤተክርስቲያናችን የለመለሙ እጽዋት፣ አዝርዕትን፣ አትክልቶችን አሳይታ ለኛ የምትለን ምንድን ነው? ይሄ ዛፍ ወይ ቅርፊቱን ወይ ደግሞ ቅጠሉን ከቀየረ እንዲህ ይለናል ቅዱስ ጳውሎስ፣ ዓለም ከተፈጠረ ጀምሮ ታይቶ የማያውቅ እግዚአብሔር በስነ ፍጥረቱ ያስተምራል፣ በስነ ፍጥረቱ ይታወቃል ይላል። ወዘኢያስተሪ እግዚአብሔር ፍጥረተ ዓለም ይታወቅ በፍጥረቱ፣ እግዚአብሔር በፍጥረቱ ይታወቃል፣ ያስተምራል። እና ይሄ ቅርፊትም ከቀየረ ቅጠሉን ከቀየረ ሰውስ ምንድነው መቀየር ያለበት? መቼስ እኛ ቅርፊት የለንም፣ እኛ ቅጠል የለንም። ቅዱስ ጳውሎስ በሌላ መልእክቱ እንዲህ ይላል፣ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የልብ መታደስ የሚባል ሌላ ለውጥ አለ። የልብ መታደስ ለምሳሌ ቂመኛ ልብ፣ ንስሐ ያልገባ ልብ፣ እግዚአብሔርን ለመስማት ፈቃደኛ የማይሆን ልብ፣ በምክረ ካህን በፈቃደ ካህን የማይኖር ልብ እንዲህ አይነት ውሳኔ ወስኖ ዛፍ እንኳን በሚቀየርበትና ፍሬያማ በሚሆንበት ወይ ቅርፊቱን ወይ ቅጠሉን በሚቀይርበት ምድር ፍሬዋን በምታሳይበት ዘመን እንኳን ያለ ፍሬ ያለ መንፈሳዊ ፍሬ እንዳያሳልፈው ጊዜውን ሊጠነቀቅ ይገባል ማለት ነው። ክርስቲያኖች ከጊዜ ወደ ጊዜ እኛ እየለመለምን ሳይሆን እየደረቅን መሄዳችንን የሚያሳዩ ብዙ ነገሮችን መናገር ይቻላል። ግን እንዲያው ሌላውን ተውት። ሰው ለመለመ የሚባለው ምን ሲያገኝ ነው ብለን አንድ ነገር ብቻ ተናግረን ትምህርቱን እንጨርስ። ሰላምና ፍቅር የሌለው ህዝብ ምናልባት አዲስ ዓመት ገባ ቢባል እንኳን አዲስ ዓመት ገባ የሚባለው ለሰማዩ ሊሆን ይችላል። ያው ክረምት ላይ ደፍርሶ የነበረው ውሃ ይጠራል። ክረምት ላይ ደመና ለብሶ የነበረው ሰማይ አሁን ጥርት ብሎ ይታያል። ንጹህ ሰማይ ነው የሚታየው ቀና ብለን ስናየው። ደርቃ የነበረችው መሬት አረንጓዴ ሸማ ትለብሳለች። በተለይ የኢትዮጵያ መልክዓ ምድር አብዛኛው በጣም ያምራል። ክርስቲያኖች እጅግ በጣም ሰው ሰላምና ፍቅሩን ካጣ በኋላ ሞቶ መግባቱ የሚረብሸው የቃየል አይነት ህይወት እየኖረ በራሱ ጥላ እየደነገጠ የሚኖር ማህበረሰብ እኔ አዲስ ዓመት ለሰማይ ለምድሩ ለቅጠሉ ተለወጠ እንጂ ለሱ የተለወጠ አይመስለኝም። ዘመን የሚለወጠው ለኛ እንጂ ለግንድ አይደለም፣ ለውሃ አይደለም፣ ለቅጠል አይደለም፣ ለፍሬው አይደለም፣ ለዛፉ አይደለም፣ ለኛ ነው። ለኛ እንዴት ነው የሚለወጥ? እንደምታውቁት እድሜ ማለት ቀጠሮ ማለት ነው። እድሜ ማለት ምን ማለት ነው አልኳችሁ? አቤት እግዚአብሔር በዚህ ክረምት ላይ የተዘራውን ዘር ቀጠሮውን ጠብቆ ፍሬያማ ካደረገው በጊዜ ከለወጠው የሰው ልጅ 20 30 40 50 60 ዓመት እየኖረ ማይለወጥ ከሆነ አስቡት። ምድር ላይ ገበሬ ከሚዘራው ዘር እንኳን ያነሰ ነው። ቅጠል ብቻ ሆኖ የሚቀር ሰላም የሌለው ፍቅር የሌለው የንስሐ ህይወት የሌለው ማለት ነው። እና ኦሪት ዘፍጥረት ምዕራፍ 4 ላይ ቃየል በራሱ ጥላ እየደነገጠ ይኖር ነበር። የሚያገኘኝ ሁሉ ይገለኛል ብሎ ያስብ ነበር። በጣም ነው የሚገርመው። እና ዝም ብሎ የቃየልን ህይወት እንደው ያገኘን ሁሉ የሆነ ነገር የሚያደርገን እየመሰለን ከኖር የቃየልን ህይወት እዚህ ደግመን እየኖር ነው። አዲስ ዓመታው ምንድነው ክርስቲያኖች? አንዳንዱ ሰው አሁን ባለፈው ጨረቃ ደም መሰለች ብሎ በጣም ዜና አድርጎት ገርሞኛል። እዚህ ምን የመሰለው ሰው ደም ለብሶ እያየው ሲጀመር ጨረቃ ደም እንደማትሆን ታውቃላችሁ። አይናችን ነው ደም የሚመስል ነገር የሚያየው። የጋረዳት ግርዶች ነው ደም የሚያስመስላት እንጂ ጨረቃ ራሷ ደም ሆነ አይደለም። በእኛና በእሷ መካከል ያለው ነገር ነው። የእሷ ብርሃንና የኛ አይን ነው ደም የሚያስመስለው። አሁን እሱን ልነግራችሁ አይደለም፣ ጉዳይም አይደለም። ግን ስለ ደም ስለለበሰ ጨረቃ ሳይሆን ደም ስለለበሰ ምድር ነው ማሰብ ያለብን። ደም ስለሚሸት ምድር ነው ሰው ነው ማሰብ ያለብን። ምን እያልኳችሁ ነው? አሁን እኮ እዚህ ችግር የሚፈጥሩ ሰዎች አሉ። በእርግጠኝነት ግን በቃ ከኛ ብዙ የሚርቁ አይደሉም። ሰው በራሱ ጊዜ ሰላሙን ካጣ ይሄ ነው ድርቅ የሚባለው። አሁን ይሄ ዛፍ ያለፈውን ዓመት ድርቅ ይዞት አልተሻገረም። ይሄ ዛፍ ያለፈውን ድርቅ ይዞት ወደዚህ ዘመን ወደ አዲሱ ዘመን አልመጣም። እኛ ግን
እኛ ግን ያለፈውን ዓመት ስጋት ይዘን ነው ይኸው ዛሬም እየሰጋን ነው። ያለፈውን ዓመት ፍርሃት ይዘን አሁንም እየፈራን ነው። እንዲህ አይነት ህይወት አለን ክርስቲያኖች። እንዲህ ቀበዝባዛ ሆነንማ ዘመን መለወጥ የለበትም። እኛ ካልቻል አምላካችን እግዚአብሔር ዘመናችንን በመቅበዝበዝ እንድንኖር የሚያደርጉ ሰዎችን ልብ ይስጥልን። አረ አሜን። የጎረምሳ ምርቃት አይደርስም ብላችሁ ነው? እስኪ ቀበዝባዛ የሚያደርጉ ፈሪዎች፣ ሰጋተኞች፣ በስጋት እንድንኖር የሚያደርጉ ሰዎችን በሙሉ እግዚአብሔር ልብ ይስጥልን። በሌላው ዓለም ስጋት ድንገት ቶርኔዶ ይመጣል እየተባለ ነው። ቶርኔዶ ያው ጥቅል ነፋስ አይታችኋል አይደለ? በሌላው ዓለም ይሄ ነው። ድንገት በቃ ሱናሚ ይመጣል። ድንገት የሆነ የተፈጥሮ ነገር ወይ መሬት ይንቀጠቀጣል ወይ የሆነ ነገር ይሆናል። እኛ ሀገር ደግሞ ያው ስጋቱን ታውቃለህ እንዴት ሰው አብሮ ጠጥቶ አብሮ እየኖር እኔ እንግዲህ አብሮ ያልኖረም ሰው ሊኖር ይችላል አላውቅም። ብቻ ብዙ ነገር መናገር በዚህ ጉዳይ ላይ ያልገባኝን ነገር ላለመናገር ብዙ ነገር ማለት አልፈልግም። ግን ሰው በራሱ ልጆች ስጋት ውስጥ መውደቅ እንደሌለበት ውስጥ ያምናል። ዛፍ በሚቀየርበት ዓመት ያልተለወጠ የስጋት የፍርሃት ዓመት የጭንቀት ዓመት እንዴት እንቀበላለን? አዲስ ዓመት የሚባለው ለእንጨት ነው፣ ለዛፍ ነው፣ ለፍሬ ነው፣ ለገበሬ እርሻ ነው፣ ለእኛ ነው ክርስቲያኖች። መስከረም መሆኑን እኮ አያውቅም። እኔ ነኝ የማውቀው። አደይ አበባ ሲፈነዳበት፣ ውሃው ሲጠራበት፣ እንቁጣጣሽ ሲባልበት መስከረም አያውቅም። ጆሮ የለውም፣ አይን የለውም። ዘመን የሚለወጠው ለእኛ ነው። ለእኔ በተለወጠው ዘመን ላይ ያልተለወጠ ህይወት ምን ይሰራል? ክርስቲያኖች ዘመናችንን አምላካችን እግዚአብሔር የሰላምና የፍሬ ዘመን ያድርግልን። የገበሬው ዘር ቡቃያ ሆኖ የለመለመው አብቦ ያበበው አፍርቶ ምግብ መሆን ከቻለ ከተለወጠ የኛ ህይወት ሳይለወጥ ሌላ ዘመን እንዳይመጣ አምላካችን እግዚአብሔር ዘመናችንን በሰላም ይለውጥልን። ወስብሐት ለእግዚአብሔር።